በጣም ያሳዝናል። እንግዲህ አብርሃም እንግዲህ ባለማወቅ እንግዲህ የውሽማውን ልጅ ሲያሳድግ እንግዲህ ኑሯል ማለት ነው። ያው ሰባር ዜና ማለት ይቻላል። በጣም ነው የሚያሳዝነው። ሀቂቀተን ልቤ ተሰብሯል፣ ልቤ አዝኗል። በጣም አዝኖባችኋል። የምታደርጉት ስራም አይደለም። በህፃንም ልጅ ተጫወታችሁ። ወልካም ዳኒ፣ እንኳን ደህና መጣክ። እንደው በጣም ነው ያዘንኩት ግን ማለት ነው። እና ጎንጉራ ብለናል በዚህ አጋጣሚ እንኳን ደህና መጣክ። እስከዛሬ ድረስ የት ነበርክ? አብርሃም እኮ ብዙ እኮ ኒዱ ብዙ ሀሊብ ብዙ ወተት እኮ ገዝቷል እኮ አብርሃም ብዙ ተጎድቷል። ቤት ገዝቶ ሁሉን ነገር አድርጎ መኪና ገዝቶ ወርቅ ገዝቶ ለደመቁ አበርክቷል። ከዚህ በፊት እናውቃለን። ከአይናችን የበለጠ ጆሮአችንን አናምንም አፏን። ስለዚህ ከአይናችን የበለጠ ጆሮአችንን አናምነውም። ስለዚህ በአይናችን በብረቱ ያየነውን ነገር ነው የምናወራው አይደለ እንዴ? አንቺ ደመቁ ብትሄጂ ባትሄጂ አንቺ ምን ጠቀሜታ አለሽ? ከጭቅጭቅሽ ውጭ ከመናገርሽ ውጭ የምትናገሪው መርዝ፣ የምትተፊው መርዝ፣ የምታወሪው መርዝ ነው። ምን ታደርግለታለሽ? አንቺ ቀርተሽበት መንገዱን ጨርቅ ያርግልሽ፣ መንገዱን ጨርቅ ያርግልሽ። እባብ ቢሄድ እኮ ጀግና ትመጣለች። ስለዚህ አንቺ ብትሄጂም እሱን ቀጥ የሚያደርገው የሚያቃናው አይዞክ የሚለው መታለች ሄርሜላ። ሄርሜላ አንቺ ግን ታሳዝኛለሽ። አንቺ ግን ታሳዝኛለሽ። በጣም ነው የምታሳዝኒው። ቆዳሽን እንደ ባብ ሸለል ብለሽ ገብተሽ ገፈፈልሽ። አሁን ደግሞ በድጋሚ ደግሞ መተሽ ትንሻለያለሽ ከዳኒ ጋር። አብርሃም ታደሰ ግን ቀጥ ብሎ ይሄዳል። የጋሽዬ ልጅ እመንኝ እያልኩሽ ነው። ጋሽዬን ትሰድባላችሁ ስትፈልጉ። እኔ በጣም ነው የምታሳዝኑኝ። ባይዘው እስኪ ስለ ሀይሚዬም አንዳንድ ነገር ልበል። ሀይሚና አብርሃም ብዙ ሰዎችን ቀይረዋል። ልንገራችሁ ማለት ነው። ሀይሚዬም ብሩኬን ወሬ እንዲችል አድርገዋለች። ወሬ አይችልም ነበር፣ አለባበስም አይችልም ነበር። አለባበስ እንዲችል አድርገዋለች። ንግግር እንዲችል አድርገዋለች። ጉታጀራ ፏ ብትን ብሎ ከመዳም ቅመሞች ደብልቀዋለች። እሷም አስተዋውቀዋለች። እንዲገደፍን በገንዘብን በምንም አይዞክ እንዲባል አድርገዋለች። ያ ምንድን ነው? ስበቢቱ ማናት? ሀይሚሻ ናት። አብርሃምም ደመቁና መጥተው ከበጎቹ ጋር ያቀላቀለው ማን ነው? አብርሃም ታደሰ የጋሽዬ ልጅ እናውቃለን። ስለዚህ አሁን ልቡን እንሰብራለን ብላችሁ ድጋሚ ግብግብ። እኔ በጣም አዘንኩኝ። እኔ ግን ያዘንኩት በልጁ ነው። እኔ በጣም ልቤ የተሰበረው ጤባ ጤቦሽ እንደዚህ በልጅ እኔ ወላድ ይፍረዳችሁ ነው የምለው። እኔ በዚህ ልጅ በህፃኑ በዚህ በጣም ነው ልቤ የተሰበረው በእውነት። እኔ አላቅም። በጣም ነው ልጁ ነው እኔ ያሳዘነኝ። እዚህ ጋር ይቅርታ አድርጉልኝ በእውነት። እኔ ልጁ ምን እንደው ከደመቁ ባይፈጠራል። በቃ ቆሻሻ ናት። በጣም ባለጌ ወልዶ ያሳደጋት ባለጌ ጨርሳ እንድትሰደብ የምትደረግ ሶሻል ሚዲያ ላይ ክፍተት የምትፈጥር እኛ በምታደርገው ነገር እኮ ነው ታይ የምንላት። እቺ ቆሻሻ የቆሸሸች እንዴት በህፃን ልጅ እንዴት ሰው ጢባ ጢቦሽ ይጫወታል? እንዴት በህፃን ልጅ በዚህ ምጫል ሶሻል ሚዲያ ላይ ሰው ይጫወታል? በዚህ ልጅ በዚህ በሙጭቅልኝ በዚህ እንግዲህ ደመቁ ከአዲ መሆንሽን እያስመሰከርሽ ነው። አንደኛ በህፃን ልጅ ገትተሻ መተሽ በህፃን ልጅ የምትቀልጂ በህፃን ልጅ የምትጫወች ነሽና በጣም ያሳዝናል። ሀቂቀትን እውነት ለመናገር ማለት ነው። እዚህ ጋር ሁላችሁም እንድታዳምጡ የምፈልገው በጣም ያሳዝናል። እውነት ለመናገር እያልኳችሁ ነው። ስለዚህ አንቺ የወደቅሽ ሰው ነሽ ማለት ነው። ራስሽን ሽጠሽ ሌላሽን ሽጠሽ የሰው ልጅ ከገንዘብ ክብር ይበልጣል እና አንደኛ የልጁን ክብር ደግሞ ባታሰጭው የዚህን ህፃን ልጅ አላህ ያሳድገው። በነገራችን ላይ ዳኒ ወልካም እንኳን ደህና መጣህ ጎንጎራ ብያለሁ። በዚህ አጋጣሚ በጣም ያሳዝናል። የአብርሃምን ልብ በዚህ ልክ እንሰብራለን ብላችሁ መቆማችሁ እኔ አይመስለኝም። አብርሃም ታደሰ ነገም ዛሬም ንጉስ ነው፣ የበጎቹ መሪ፣ የሚዲያው ጨረቃ ብየዋለሁ። ገባችሁ? ደመቁ ብትሄድ ከደመቁ የበለጠች ለሱ የምታስብ የፍቅር ሀሳቢ በፍቅር የተሞላች አንድነቷ ለዘብ ያለች ለዛ ያላት ሰከን ያለች ሄርሜላ መታለች። ደመቁ ከጭቅጭቅ ውጭ ከነተረቅ ውጭ ምንም የምታውቀው ነገር የለሽም። 2 ዓመት ከ7 ወር ነው ከ8 ወር የማይበላ የአህያ ስጋ አርደሻ አቃርጠሻቸዋል በጎችሽን። ወይ በጎችሽ አይሻልም ወይ አንቺ አትሻይ። አንቺ ወደ ማዶ እኔ ወደ ማዶ አንገናኝም ወይ ተራራው ተነዶ ተብሎልሽ ነበረ። አሁን ግን ቆሽሸሻል። ገባሻ? ስለዚህ እንደዛ የምትባይም ሴት አይደለሽም። ለምን ካልሽኝ በራስሽ ጊዜ ወድቀሻል፣ በራስሽ ጊዜ ረክሰሻል። ህዝብ ነው ያመጣሽ። የሚጥልሽም ህዝብ ነው፣ የሚፈጠፍጥሽም ህዝብ ነው።
የሚያስወግድሽም ከዚህ ከሚዲያ ላይ ህዝብ ነው። ለምን ህዝብ አይጥላሽ? ልንገርሽ እውነቱን ሲወድሽ እንጂ የህዝብ ሲጠላሽ ማንሸሻ ጨርቅ አድርጎ ነው የሚያይሽ። ገባሽ? ማንሸሻ ጨርቅስ ውላለው ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። የምታበረታቱኝ እጅግ 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 አመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። ማተብ ያላችሁ ነው ያልኩትኝ። እንደዚች እንደደመቁ በልቶ እንጃ ከአዲዎቹን አላልኳችሁም። ሀይሚሻና አብርሃም ታደሰ የጋሽዬ ልጅ ብዙዎቹን ቀይረዋል፣ ጉታጀሮቹን ቀይረዋል። ሄርሜላን በትንሽ ጊዜ ውስጥ መታ እየተመለከታችኋት እንደ ቅቤ ጥፍጥ የምትል እንደ ንጥር ቅመም የተባለ ቅመም ገባችሁ አይደለ? ደመቁ ተመጦ የተጣለ ሸንኮር ብለንሻል። ተመጦ የተጣለ አገዳ በልተሽው ስኳሩን መጠሽው የጣልሽው አሁን ላይ ውድቅ ነሽ። ተቀበይ፣ ወደድሽም ጠላሽም። ስለዚህ በልጁ የተጫወታችሁ አብርሃም ታደሰ ቤት ገዝቶልሻል፣ ብዙ መስዋዕትነት አድርጎልሻል፣ መኪና ገዝቶልሻል፣ ወርቅ ገዝቶልሻል። እየደከመ እየለፋ አንደኛ የውሽማ ላይ ባለማወቅ እያሳደገ ጠልፎ ወሰደኝ ብለሽ ለክስ ሆቴል ቤት ሄደሽ ተኝተሻል። እኛ ደግሞ አላወቅንም። ሄርሜላዬ የኔ ቆንጆ አደራሽን የአብርሃምን ነገር አደራሽን የአብርሃምን ነገር ጠይም። እሺ ደመቁና ብሩኬ ሄዱ እዛ ተያያዙን፣ ተጋቡ። አዎ ሰምቻለሁ። እሱን ይዛ ልትመጣ ነው ምናምን እያሉ ነው። ሄዱ በጨምላቆች። ደመቁና ብሩክ ተጨመላለቁ እኮ ተጨመላለቁ። ይሄ ደግሞ የትም አያደርሳችሁም። ይሄ ኬዝ የትም አያደርሳችሁም። ህዝብ ነቅተዋል። ህዝብ አውቁባቸዋል። ዳኒ ደግሞ ከድራማው ተቀላቀለ። ዳኒ ማለት በልጅ ጨዋታ ተቃቃ ጨዋታ አብርሃም ታደሰን አንገቱን አስደፋለሁ ብለህ ከሆነ የጋሽዬ ጀግና ይደመስሳል። ደምሶህ ነው የሚሄደው ማለት ነው። ስለዚህ ላይክ አድርጉ ጋይስ፣ ሰብስክራይብ አድርጉ። ቪዲዮውን ከወዳችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁ